ሱብሃንአላህ ይለያያል እኮ እኛ እኮ እዛ ውስጥ አንገባም። አላህ ያለ እንደዛ ያወርዳል ያለበት የራሱ እንትን አለው። በቃ እኛ እዛ ጥያቄ ውስጥ አንገባም። ምን አለ የራሱ ምክንያት ይኖረዋል። ወርድ ያለ ያለበት እኛ አላየንማ፣ ሲወርድ አላየንም። ያላየነውን ነገር መመስከር አንችልም። ምን ይሰራል ታዲያ? ያላየሽውን አካል ይወርዳል ብለሽ ከምታምኚ ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሎ ለሰዎች ተገልጦ ታይቶ ሕሙማንን ፈውሶ ሙታንን አስነስቶ ተአምር አድርጎ ሞትን በሞቱ ሽሮ የተነሳውን ክርስቶስን በስጋ የተገለጠውን በሰዎች የታየውን የታዳሰሰውን አላመልክም ብለሽ በየቀኑ ከሌሊቱ 1/3 ይወርዳል ማንም አያየውም። ምን ይጠቅማል? እሱ እሺ እዛው አይሆንም እንደ ካርሽ በላይ ጠይብ ጥያቄ ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምልኩኝ ያለበት ቦታ አለ? አምልኩኝ እኔ ፈጣሪ ነኝ ያለበት ቦታ አለ? በተግባር ገለጠው አልኩሽ እኮ ማለት አይጠበቅበትም። ዶክተር ጋር ስትሄጂ አንቺን ሊያክምሽ እኔ ዶክተር ነኝ አይልሽም። ልብሱ ራሱ ያስታውቅሻል። ሆስፒታል ስትሄጂ ሲያክምሽ ሐኪም መሆኑን ትረጃለሽ። ክርስቶስ ሐኪም መሆኑ አካሚነቱን ያሳያል። ህይወት መሆኑ ህይወትን ሰጪ መሆኑ ይታወቃል። ምክንያቱም እኔ ህይወት ነኝ ስላለ፣ እኔ መንገድ ነኝ፣ ህይወት ነኝ ስላለ፣ እኔ እውነት ነኝ ስላለ፣ የቀኗም ጌታ ነኝ። ቀን እንኳን ሳቀር የፈጠራት አንቺ በቀን ውስጥ የተፈጠርሽ ነኝ። እርሱ ግን የቀኗ እንኳን ጌታ ነው። በደንብ አስተዊ። አንቺ የመጣሽው በቀን ውስጥ ነው። የነገሮች ጅማሪ፣ የታይም ጅማሪ፣ ታይምን አስጀማሪ እርሱ ነው። የታይም አስጀማሪ እሱ ነው። አንቺ በታይም ውስጥ ጅማሪ ነሽ። በታይም ውስጥ የመጣሽ ነሽ። ታይምን እንኳን ያስጀመርኩት እኔ ነኝ አለ ማርቆስ ወንጌል ምዕራፍ 2 ላይ እንደሚናገረው ለመጨረሻ አካባቢ ላይ ለቀኗ እንኳን ጌታዋ ከሆነ አብ እስከዛሬ ይሰራል እኔም እሰራለሁ አለ። የአብ የባህሪ ቃል ስለሆነ ማለት ነው። ሁሉ የተፈጠሩት በቃል ነውና ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ማለት ነው። ስለዚህ ክርስቶስ በንግግር ብቻ ሳይሆን በንግግር ብቻ ሳይሆን በተግባር ያደረገ አምላክ ነው። ምን አለ ክርስቶስ? እኔ በአብ ስም መጣሁኝ አልተቀበላችሁኝም፣ ሌላው ግን በስሙ ቢመጣ ትቀበሉታላችሁ አለ። እርሱ አብ አባቱ መሰከረለት ስሙት ብሎ እርሱ አምላክ ነው ብሎ አባቱ ነገረ። በአብ ስም ስለመጣ ክርስቶስ ልጄን ስሙ አለን፣ እንሰማዋለን። የቀኗ እንኳን ፈጣሪ እኔ ነኝ አለ፣ እንሰማዋለን። እኛ የተፈጠርነው በቀን ውስጥ ስለሆነ፣ እናንተ ግን መሐመድ በራሱ ስም መጣ። በራሱ ስም መጣና አላህ የሚባል አለ ከሌሊቱ 1/3 ላይ ሁሌም ይወርዳል አላችሁ። አሜን ብላችሁ ተቀበላችሁ። ያየው አለ አላህ ረሱል አለይሂ ሰላቱ ወሰላም ተላኩ። ትቀጥያለሽ አንዴ። አላህን ያየው አለ ሲወርድ ማንም የለም። ሲመለስ የሚያየው የለም፣ ሲወርድ የሚያየው የለም። ክርስቶስ ግን ራሱ ምን አለን? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እንደሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ ከሰማይ የወረደ ሕያው እንጀራ እኔ ነኝ ያለው እርሱ ወደ ሰማይ እንደሚወጣም ነገረን። ክርስቶስ ከዛ እንደመጣ እንደሚወጣም ነገረን። ይህንን ከሰማይ የወረደውን የታየውን የተዳሰሰውን የነገረንን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ እንዲህ ወደ ሰማይ ሲወጣ እንዳያችሁት እንዲሁ ተመልሶ ይመጣል ተባለ። ሲወጣም አዩት። አላህን ግን አንድ ቀን አንድም ሰው ሲወርድ ያየው የለም። ግን ሁሌም አንድ ቀን አይደለም ለሺህ ዘመናት አላህ ሌሊት ይወርዳል ብላችሁ ታምናላችሁ። ያልተገለጠ ያልታየ ምን ጥቅም አለው? ካዳ ዝም ብሎ መውረዱ ያቺ ባቱን እዞ ነው ወይ የሚወርደው? ባቱን ይገልጣል ትላላችሁ። ባቱ አብራ ትወርዳለች ወይ? ምንድነው ጥቅሟስ? ምንድነው ጥቅሟ? እዛው ወይን አርሽ ላይ ቁጭ ብሎ ለምን ጸሎታችሁን አይሰማ? ለእናንተ ማይታይ ከሆነ የተሰወረ ከሆነ በባቱ ነው የሚወርደው? አለባቱ ነው የሚወርደው? ምን ጥቅም አለው? ባቱ ጥቅሟ ምንድን ነው? በቂያማ ቀን ሲመጣ እንደተሸፈነች ነው የሚመጣው ወይንስ ባቱ ተገልጦ ነው የሚመጣው? ወደ ቅርቢቱ ሰማይ ሁሌም ሲመጣ ባቱ ተገልጣ ነው የሚመጣው ወይንስ ተሸፍኖ ነው የሚመጣው? ምክንያቱም የቂያማ ቀን ባቱን ገልጧ ሲያሳያችሁ ስለሆነ የምታውቁት ማለት ነው።
በየትኛው ነው የሚመጣው? ፎዚ ባቱን ይዞ ነው ወይንስ ባቱን ትቶ? የምን ባት ነው? ባት ነው። አላህ ባት እንዳለው አታውቂም? አላህ ባት እንዳለው ሰምተሽ አታውቂም? ነው እኛ ሌሊት የሚወርደው አላህ ሱብሃነሁ ወተዓላ የሚወርደው የሚወጣበትን ሪዝን እኛ እንትን አንልም አልኩ። እኛ እንደዚህ ለምን አላየንም? ሲወርድ አላየንም። የኛ ፈጣሪ አይታይም፣ ፍጡር አይደለም። ይታያል። ፎዚ አይታይም። ማን ያየው? አላህ ሱብሃነሁ ወተዓላ በምድር ላይ እንደናንተ ታይቷል? ተሰቅሏል? ተሙቷል? ደምቷል? ጎበዝ። አይታይም። ጎበዝ። አልታየም ነው እንጂ አይታይም አይደለም። በቂያማ ቀን ታዩታላችሁ። ያ በቂያማ ቀን ታዩታላችሁ። ከሞት በኋላ ያ እኮ አይታይም አትበያ። አይታይም ካልሽ ፖቴንሻሉ ራሱ የለም፣ እሱ አይታይም። አልታየም ካልሽ ግን እስካሁን አልታየም፣ ወደፊት ግን ሊታይ ይችላል። ስለዚህ ማይታይ ከሆነ ሪዝኑንም ካላወቃችሁ ሁሌ ወደ ቅርቢቱ ሰማይ የሚመጣ ከሆነ ባት ያለው አካል ምንድን ነው ጥቅሙ? አይ ስላላየ ነው አንናገርም መልስ አይሆንም። ባሽ ስላላየሹ አይ አልናገርም አይባልም። አስተምሮቱ ተጽፎልሻል እኮ ምን ተብሎ አላህ ይወርዳል ባት አለው ተብለሽ ተነግረሻል። መጽሐፉ አለ። አይ ስላላየሁት ስላላየ ነው አላህ ለሊት ይወርዳል ባት አለው ብለን ብቻ እናልፋለን፣ መልስ አይሆንም። አለይስ እኛ ጋር ስትመጡ ክርስቶስ ለምን መሰቀል አስፈለገው? እዛ ሆኖ ለምን አይመረም? ለምን መገለጥ አስፈለገው? ምናምን የሚሉ ጥያቄዎች አሁን ኪሳችሁ ትይዟቸዋላችሁ፣ ጥጋችሁን ትይዛላችሁ ማለት ነው። እንደዚህ አይነት ጥያቄዎች የምትጠይቁ እኛ ማብራራት እንችላለን፣ እኛ መመለስ እንችላለን። እግዚአብሔር እርሱ ክርስቶስ በስጋ ለምን ተገለጠ የሚለውን እኛ መስረዳት እንችላለን። እናንተስ ይሄ ባት ያለው አካል ከአርሹ በላይ ያለው ለምንድን ነው የሚወርደው? ባቱ ትመጣለች አመጣም? ባት ምንድን ነው? ይህንን ልመልሱ ይገባል ማለት ነው። ፎዚያውን በደንብ አርጉመንቱ ገብቷታል፣ በደንብ ተረድታለች። ዘሆል እኛ ጋር ኮሽን የሚያደርጉት ነገር እነሱ ጋር ውችዝ ከባድ እንደሆነ ተረድተዋለች። ቀጥል ክርስቲያን። እሺ ልቀጥል። እኔ በአሁኑ ሀሳብ አሁን ለምሳሌ አብሪፈታ እንዴት ነው? እንኳን ደህና መጣ። እሺ ኦኬ። እሺ ስላላ ባት እንዴት ናችሁ? አለን ስላላ ባት እስኪ ሁለት ደቂቃ ለምሳሌ በአሁን አይደለም በአሁኑ በልጅቷ ሀሳብ ነው እኮ ላውራበት። በቃ ልጅቷ ወጣለች፣ ተዋት። ልጅቷ የልጅቷ ሀሳብ ነው፣ እሷ ጨርሳት፣ ችግር የለውም። ባናሳችሁ እሱን ተውና ስላለ እኮ ከመነሻው ጀምሮ ነው የምናወራው። ከመነሻው ጀምሮ እናውራና፣ ምክንያቱም ከእሷ ጋር በባቱ ነው የተነሳ ነው። እስኪ ስላለ ባት ሁለት ደቂቃ አብራራልኝ። ምን ብዬ ላብራራ? ማብራራ ሄደው እኮ ባት አለው ከተባለ ባት አለው ነው። ምንድን ነው ባት? አልተገለጸልኝም፣ አልተናገረም። ስለ ባቱ ምንም የምታውቁት ነገር የለም? ለምሳሌ አሁን አንተ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? ምንም የማይገናኝ ነገር። ኦኬ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? አንዴ ኦኬ፣ የአላህን ባት ከኢየሱስ ክርስቶስ ጋር እያመሳሰልከው ነው። አንተ አምላክ ነህ አይደል? ኢየሱስ ክርስቶስ አምላክ ሆነ ኢየሱስ ክርስቶስ ሲሰቀል የአላህን ባት ሐዋርያ አለ ወይ ጋር እያመሳሰልከው ነው? የአላህ ባት ነው ብለህ ታምናለህ? አንተ አላህ ባት አለ ብለህ ስለዚህ አታመሳስል። ሱራ 16:74 ላይ አላህን በምንም አትመስሉት ይላል። አንተ አላህን እዚህ ጋር እያመሳሰልከው ነው ከኢየሱስ ጋር አንተ የምታመልከው። ለምሳሌ አሁን እናንተ አሁን ሀሳባችሁ ምን አይነት መሰለህ? ወይ ላውራበት በአሁኑ ሀሳብ አንዴ ተረጋጋ። ቆይ አንዴ ተረጋጋ። ኦኬ እሺ፣ አልተገለጸልህም ባቱ አይደለ? አልተገለጸልህም ባቱ። እሺ ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉሩ ምን አይነት ነው? ጸጉሩ ምን አይነት ነው የእግዚአብሔር? እባክህ ተረጋጋ። እሺ ተረጋጋ ፕሊዝ። ኦኬ ተረጋጋ። ኦኬ ባቱ አልተገለጸልህም አይደል? ችግር የለውም፣ እኔ እቀበልሃለሁ እኮ። እሺ አልተገለጸም ሲባል ለእናንተ ብርቅ እንዳይሆን፣ አሁን ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉር ምን አይነት ጸጉር ነው? እናንተ አለማወቃችሁ ለእናንተ ብርቅ አለማወቅ ነው። አንዴ ለምሳሌ አሁን በባለፈው አልተገለጸም የሚባለው ነገር ይኸውልህ፣ አዳምጠኝ ክርስቲያን፣ ኧረ እባክህ በእናትህ አትጨቃጨቅ፣ ተረጋጋ እስኪ። ሚዩት ከማድረግ ከማስወጣት ለምን ትጨቃጨቃለህ? እዚህ ብዙ ሙስሊም አለ። ኦኬ ስለ ባቱ አልተገለጸልህም አይደል? አልተገለጸም ሲባል ደግሞ ለእናንተ ብርቅ እንዳይመስላችሁ። ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉሩ ምን አይነት ነው ሲባል ደግሞ አልተገለጸላችሁም። ኦኬ የአላህን ባት ከእግዚአብሔር ጸጉር አለው ተብሎ ከተነገረው ጋር እያመሳሰልክ ነው።
አይደለም። ይኸውልህ አዳምጠኝ መጀመሪያ። ይኸውላችሁ አልተገለጸም የሚባለው ነገር ይኸውልህ በእኛ እስልምና እሺ ላውራሽ አንዴ ስለ እኔ እኮ መጠየቅ ትችላለህ፣ እመልስልሃለሁ። አንተ ግን የራስን ችለህ እስኪ ስለ አላህ ባት ንገረኝ። ስለ አላህ ባት ምን አይነት ብዬ ላውራለህ? ለምሳሌ አሁን ያልተገለጸ ነገር ተገልጿል ብዬ በራሴ ጊዜ ውሸት ማውራት አለብኝ? ለምሳሌ አምላክ ስለራሱ ያወራው ነገር አወራው። ለምሳሌ አዳምጠኝ ላውራ እንጂ። ኦኬ እሺ። ለምሳሌ አላህ ያወራው ነገር ቃል በቃል ያወራው ነገር በቃ መረዳት ግዴታ ነው። ያልተናገረኝ ነገር ደግሞ መናገር አልችልም። ለምሳሌ ውሸት ሆንብኛል በእኔ ማለት ነው። እዛ ቁርአን ላይ ያልተጻፈ ነገር ማውራት ውሸት ነው። እሺ ተስማምቻለሁ፣ ችግር የለውም። ስለ ባቱ የተገለጹ ነገሮችን የምታውቃቸው ነገሮች አሉ? እኔ አላውቅም። ባት እንዳለ አውቃለሁ። ባት አለኝ ሲል አውቃለሁ። ባቱ ደግሞ ምን አይነት ባት እንደሆነ አይታወቁም። እንደ ሰው ግን አምሳያ የለኝም ብለዋል እሱ። ለምሳሌ እንደ ሰው እንደ ፍጡሩ የሚመስል ነገር የለም፣ ግን ባት እንዳለው ይናገራል። ስለዚህ ኦኬ እሺ፣ ችግር የለውም፣ ተቀብያለሁ እሱንም። ስለዚህ ስለ ባቱ ካልተገለጸልህ ቁጥሩን የማታውቀው ከሆነ አይነቱን የማታውቀው ከሆነ ባት ምን እንደሆነ የማታውቅ ከሆነ የባትን ጥቅም የማታውቅ ከሆነ በቂያማ ቀን ያለህን ባት እንዴት አውቀህ ነው የምትሰግድለት? እሱ ይኸውልህ ተናገሩ ቃል ገብቶልህ ለምሳሌ ይኸውልህ አዳምጠኝ መጀመሪያ ቃል ገብቶልህ የኔን የምታዩኝ የኔን ማንነትን የምታዩኝ የውመል ቂያማ ጊዜ ብቻ ነው ብሏል። ገባ? እዚህ ምድር ላይ ያለን ያለን ማንነት አናውቀውም፣ ግን የተናገረው ነገር ስለዚህ በቂያማ ቀን አንዴ ቆይ ስለዚህ በቂያማ ቀን አላህን የምትለዩበት አንዳች ነገር አለ ወይ ተብላችሁ ትጠየቁ፣ በባቱ ነው የምንለየው ብላችሁ ትናገራላችሁ። አሁን አንተ ደግሞ ባቱን አላቅም ስለ ባቱ መቼ አይተህ ነው? ማስረጃ አምጣልኝ እንደዛ የሚል ነገር እኛ ስለ ባት እኛ መቼ አይተህ ነው? እሺ መቼ አይተህ ነው? አይደለም ቁርአን ላይ የለም። ቁርአን ላይ እኔን በባቴ ተገኘ ታዲያ ያልተጻፈ ነገር ታወራለህ እንዴ? እኛ እኮ አላህን ለምሳሌ ላውራ እንዴ አላህ ለምሳሌ እዚች ምድር ላይ እያለን ስለ ማንነቱ እኛ አናውቀውም። ገባ? እኔን የምታዩኝ የውመል ቂያማ ጊዜ ብቻ ነው አለን። ስለሱ ለራሱ ደግሞ ለኛ አልተናገረንም። ገባ? ስለ ባህሪ ለምሳሌ አሁን ባት አለው ሲባል ባት አለኝ ብሏል። ባቱ ምን አይነት ነው አልተገለጸም ነው። ገባ? በዚህ ለምሳሌ አሁን እናንተ አልተገለጸም የሚባለው ነገር ለእናንተ ደግሞ ብዙ ብርቅ እንዳይመስላችሁ። በማታውቀውና ባልተገለጸው ባት ነው አላህን በቂያማ ቀን የምትለየው። እና ታዲያ እሺ እንዴት ለምሳሌ አምላክ ካለ እኮ አምላክ አለ ነው። ለምሳሌ ለኛ አሁን ለምሳሌ አዳምጠኝ መጀመሪያ አንተ ያንተ አምላክ ለምሳሌ የውመል ቂያማ ጊዜ የሚታየው በምን አይነት አምሳያ ነው የሚታየው? ስላልተረዳው አንዴ ላንብብልህና ይኸውልህ በቂያማ ቀን አላህ ይመጣና እኔ ጌታችሁ ነኝ ይላችኋል። እናንተ ደግሞ ጌታችን አይደለህም ትሉታላችሁ። ሉክ እኔ ጌታችሁ ነኝ ሲል እሱ እናንተ አይ አንተ ጌታችን አይደለህም። ከዛ በኋላ አላህን የምትለዩበት ምልክት በምንድን ነው ተብላችሁ ትጠየቃላችሁ። አላህ መሆኑን የምታውቁበት ምልክቱ ምንድን ነው ተብላችሁ ትጠየቁ ምን ብላችሁ ትመልሳላችሁ? እኛ የምናውቀው ባቱን ነው ትላላችሁ። ባቱን የት ነው የምታውቀው? ማቼ አይተህ ነው? ማቼ አይተህ ነው? በአማርኛ ቀየረው እስኪ እንግሊዝኛ ሰላም አለ በአማርኛ ቀየረው። ማቼ አይተህ ነው የሚለውን ጥያቄ እኔ እኮ ነኝ እየጠየቅኩ ያለሁት። ማቼ አይተህ ነው አላህን የምናውቀው በባቱ ነው ብላችሁ የምትመልሱት በቂያማ ቀን የት አይታችሁት ነው? ከዛ በኋላ ለምሳሌ ሉክ አንተ ቀበሌ ስትሄድ አንተ ማንነትን የሚገልጽ መታወቂያ አውጣ ትባላለህ። መታወቂያን ታወጣና አሳይተህ አንተ መሆንህ ተረጋግጦ ትገባለህ። ልክ አላህም በቂያማ ቀን የምታውቁት በባቱ ነው የምናውቀው በባቱ ነው ብላችሁ ትመልሳላችሁ። ልክ አላህ ባቱን ገለጥ አድርጎ ሲያሳያችሁ አንተ ጌታችን ነህ ብላችሁ ትሰግዱለታላችሁ። ይሄው ሐዲሱ የሚናገረው ያንን ነው። የአላህን ባት ያያችሁት መቼ ነው? የማታውቁትን ባት እንዴት ነው ያልተገለጸውን ያልተብራራውን ባት እንዴት ነው በቂያማ ቀን አውቀነዋል ብላችሁ የምትሰግዱለት ነው ጥያቄው። እሺ አዳምጥ መጀመሪያ። እሺ ላውራ ቀጥል። ይኸውላችሁ ለምሳሌ አሁን ባቱ የምትለኝ ባትን ምን አይነት እንደሆነ አላየሁትም እኮ ገባ? የምታወራው ወሬ ደግሞ ሲጀመር እስኪ በአማርኛ አድርገውና ቃል በቃል እናነባዋለን። ስለዚህ ሙሐመድ ቆይ አንዴ። ስለዚህ ሙሐመድ ይሄንን ሐዲስ የተናገረው ዝም ብሎ እየዘባረቀ ነው። ያላያችሁትን ባት ነው ታውቁታላችሁ ብሎ የተናገረው ማለት ነው። እንዴ እኛ ይኸውልህ እኛ የምናውቀው አላህ ለምሳሌ እኛ አላህን ማየት የምንችለው የውመል ቂያማ ጊዜ ብቻ ነው እናየው። እኔ ባቱ ምን አይነት እንደሆነ እጁ ምን አይነት እንደሆነ እዚህ ምድር ላይ እያለው አላውቅም። ስለዚህ በባቱ ነው የምትለዩት ማለት ነው። ሙሐመድ እዚህ ጋር ተሳስቷል፣ ልክ አይደለም፣ ዝም ብሎ እያጭበረበረ ነው። በባቱ መለየት የምችለው እኔ ለምሳሌ እኔ አይቼው ነው መጀመሪያ ካየሁት ነው የማውቀው እንጂ ባቱ እንዴት አልተገለጸም፣ አልተነገረልኝም። አብደላ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም እፎይ ወላሂ ሳያይ በጣም ነው የምታስቀኝ። ወላሂ እንኳን ጥሩ ነው። አላህን
ባቱን ይገልጣል አይገልጽም? የቂያማ ቀን እንዲህ ክርስቲያን ጠየቀኝ እንጂ ሁለቴ ሶስቴ ነው። እንዲህ ምን ሆናችሁ ነው? እንዲህ ስራት ነው። ይገልጻል አይገልጽም? እንዴት ይገልጻል? ለምሳሌ ባቱ ሲባል በንጥል ባቴን ይገልጻለሁ ብሏል እሱ። ያው ባቱ ይገለጻል ይላል። ይገለጻል ካለሽ ይገልጻለሁ። እኛ የምናውቀው በባቴ እኔ የምታውቁኝ በባቴ ነው ብሏል። ለምንድን ነው ባቱን መግለጽ ያስፈለገው? ምን ቁንጅና ውድድር ሊወዳደርበት ነው? ተው እንጂ አንተ ለሃይማኖት ክብር ነው። ተው እንደዛ እንዳንተ ሰው ተው እንጂ። አሁን ጥያቄ እኮ ነው። አንተ ትዊስት አድርገው ወላሂ አንተ አዳምጥ አብደላ አዳምጥ። እሺ ባቱን ይገልጻል ከተባለ የምታውቁበት የምትለዩበት ምልክት ካልሆነ ዝም ብሎ ባት መግለጥ አይጠበቅበትም። ምክንያቱም እጁን ይገልጥ ወይንም ሙሉ አካሉን ይገልጣል አይደለም የተባሉ ባቱን ይገልጣል። ምክንያቱም ከላይ ሐዲስ እና ለምሳሌ ቤቱ የንጽጽር ቤት ስለሆነ እግዚአብሔርን እስኪ የትንሣኤ ቀን በምኑ ነው የምታውቁት? እስኪ ንጽጽር ስለሆነ ችግር የለውም እሱ እኛ ይኸውልህ። እሺ ምክንያቱም ሐዲሱ በግልጽ የሚናገረው ምን መሰለህ? Do you know any sign by which you can recognize him? የምንለዩበት ምልክት አላችሁን ብሎ ይጠየቃሉ ማለት ነው። አላህን የምንለዩበት ወይም ጌታችሁን የምንለዩበት ሌላ ምልክት አለ ተብላችሁ ስትጠየቁ ስለ አላህ ማንነት እኮ የሚናገረው አላህ ነው እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ አያውቁም። ገባህ? ስለ አላህ ባህሪ ሰው ፍጡር ሆኖ አያውቅም። እሺ ቀጥል። አላህ ምን አይነት እንደሆነ እዚህ ምድር ላይ እያለ ማንም አያውቅም። የትኛው መልእክተኛ ስለ አላህ አይነት አላህን የውመል ቂያማ እንዴት እንደምናየው ተገልጿል እንጂ ምን አይነት መልክ ምን አይነት ምናምን እንዳለው አይነገሩም፣ አልተገለጸልንም። ይሄ ግን አላህን እንደምናየው አንድ አዳምጠኝ። እሺ አንድ አዳምጥ። አሁን እዚሁ ቶፒክ ላይ እንቁምና መሐመድ ቆንጅዬ ቅርጽ እንዳየው ማለት አክቹዋሊ ለጊዜው ግን እዚሁ ፎከስ እናድርግና አስተውል። አላህ የምንለዩበት ምልክት አለው ተብላችሁ ትጠየቃላችሁ። እነሱም እንደዚህ ይላሉ። they will say the shin ባቱ ይላሉ እነሱ and say ምንድነው ተቆርጧል ኔጋ and so Allah will then uncover his shin ከዛም አላህ ባቱን ይገልጣል። በደንብ አስተውል። ጌታችሁን በምን ትለያላችሁ ተብለው ሲጠየቁ በባቱ ነው የምንለየው ይላሉ። ከዛ በኋላ አላህ ባቱን ይገልጻል። አሁን ተግባባን? በባቱ ነው የምንለየው የሚለው ቃል በቃ እስከ አማርኛ አድርግልኝ። እስኪ እኛ ሰዓት ገደልክበት። ወደ አማርኛ አድርግለት። ክርስቲያን ሰዓት ገና ጥያቄ አለኝ ብለህ አንተ ጥያቄ አለኝ እኮ መቼ ከሰዓቱን ገደል ነው? በክርስቲያን ጋር ጻፉ። ሙስሊሞች እኔ ማስገባት አልችልም። አካውንቴ ሪፖርት ላይ ስለሆነ ማስገባት አልችልም። እኔ እስከዛ ድረስ ጥያቄ ጠይቁ። ፎይ በክብር ቶፒክ ላይ እኔ ስለጠየቀው ግን ምንድነው እሱ አምላክን እንዴት ነው በቂያማ ቀን የምታዩት የሚለው ነው። እሱንም አንድ በል። እሺ ሁለተኛ ጥያቄ ደግሞ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አንድ እስኪ ማስረጃ አምጣልኝ። ኦኬ ካመጣውልህ ክርስቲያን ትሆናለህ? እንደዛ አይባልም እኮ አንተ ያረዋ እንደዛ አይባልም። ለምሳሌ አሁን አምጣልኝ ስላልኩ አምጣ እንጂ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አንድ አምጣልኝ። እኔ አመጣታለሁ። አንተ በተመሳሳይ ግን ይሄንን አርጉመንት አጠቃማ አፕላይ አደርጋለሁ። እሱ ምንድነው እሱ ኢሳን አላህ ሲያስመልጠው አንድ ሐዋርያ አይደለም አንድ አካል ያየ ካለ አንድ ኢሳን አላህ ሲያስመልጠው እሺ አላህን እኛን ምን መረጣ ያከን አላህ እንዴት እንደሚወርድ መቻያችሁ አልከን። ፕሊስ አዳምጣ። አሁን የኛው ላይ እንቀጥልና መልስልሃለሁ። ችግር የለውም። እሺ መልስልኝ ያው ነው። እሺ ይኸውልህ ምን ይላል መሰለህ፣ እርሱን የምትለዩበት ምን ምልክት ታውቃላችሁ ተብላችሁ ትጠየቃላችሁ። እነርሱም ባቱን ይላሉ። ከዚያም አላህ ባቱን ይገልጣል። በዚያ ጊዜም እያንዳንዱ አማኝ በግንባሩ ተደፍቶ ይሰግዳል። ይሄው ባቱን ነው የሚለው። እነርሱ ማን ናቸው?
ሙስሊሞች ናቸው። አሁንም ደግሞ ወደኋላ እንመለስ። አቡ አብደላ እነርሱ ያሉት ማን ነው? እነርሱ ያሉት ማን ናቸው? ለአላህ የሚሰግዱት ማን ናቸው? የተኛው አማኞች የሚለው ማስረጃ አምጣልኝ። መለስ አድርገና ተርጉምለት እንደገና። አሁንም አማኝ በግንባሩ ተደፍቶ እያለው እያንዳንዱ አማኝ ማለት ምን ማለት ሙስሊም አይደለም? አላህ ሲገለጥ አላህ የአንጊያው መልቂያማ ሲገለጥልን እናየዋለን እንጂ በባቱ ምናምን ምልክት ምናምን አልተባለም። በባቱ እኛ እንደምናውቀው በባቱ ምንም የምታውቀው ነገር የለም። በቃ አንተ ማለት ባቀሽ ችግር የለም። በቃ እንዳወራው በቃ ተረዳው። ከራስ ጥያቄ መልስልኝ። ጥያቄ ምንም አታውቅም። ቆይ እንዴት ተረጋጋ። በእናትህ ምንም አታውቅም። ታዘባት። ጥያቄ መልስልኝ። ይታዘባል ሰው። ትልቁ ችሎታችሁ በቃ የሚታርጋው ትልቁ ችሎታችሁ ምንድነው? ክርስትና ላይ ጥያቄ አሸክመው ይልኳችሁና ጭንቅላታችሁ ሌላ ነገር ፕሮሰስ ማድረግ አይችልም። ሌላ ነገር መቀበል አይችልም። ቆይ ምን ብዬ ነው የምጠይቃቸው? ክርስቲያኖችን ሳገኛቸው እንደዚህ ብዬ ጠይቃቸዋለሁ። ስለ አላህ ባት ግን ጭራሽ አታውቅም። ስለምታመልከው አምላክ የምታውቀው ነገር የለም። በሚያሳዝን ሁኔታ ስለ ክርስትና አታውቅም። አብደላ እንደሚታርክ ኤኒዌይስ የሚገለጠው የአላህ ባት ነው። ይህም ባት እንዴት ነው የምንለዩት? ባቱን እንዴት ነው የምንለዩት? ባቱን እንዴት ነው የምንለዩት? ኤኒዌይስ ላነሳው ጥያቄ ግን ምንድነው እኛ ክርስቶስ በስጋ የተገለጠ ስለሆነ ያ የተገለጠው በስጋ ተሰቅሏል። ስለኛ ስለሁላችን ተሰቅሏል። ከመሰቀሉ በፊት እንደሚሰቀል ነግሮናል። ደቀ መዛሙርቱ ምስክር ናቸው፣ ሰቃዮቹ ምስክር ናቸው። ለምሳሌ ዮሐንስ ወንጌል ምዕራፍ 19 ቁጥር 24 አካባቢ አንድ ቼክ አድርገው ክርስቲያን አላህ ኢሳን ሲያስመልጠው ማንም ያየ የለም። ገድላትን እየበረበረው ነው ኢምራን 10,000 ሰው ይዞ እፎይ አንድ የሚታርገስ ምንም ሚስጥር የለም እኛ ጋር ወንድማችን ኦኬ እየበረበረው ነው። እስቲ አንድ አዳምጥ። ኦኬ ኢምራን ጋና ቁጥር 25 አንድ ያርገው አስወጣው። ይሄን ምንድነው ክርስቲያን ጋራ ኦኬ ቁጥር 23 ጭፍሮችም ኢየሱስን በሰቀሉ ጊዜ ልብሱን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ክፍልፍሉ ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበረ እንጂ የተሰፋ አልነበረም። ሰው ክርስቶስን ሲሰቅሉት እንደዚህ ነበር ማለት ነው። ከፍ አድርገው ቁጥር 26 አካባቢ አድርገው ሲሰቅሉት በዛ ማን ነበረ? ክፍሉ ሙሉ አውዱን አንብቡት። ኢየሱስም እናቱ የወደው የነበረውን ደቀ መዝሙርቱ በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙርቱንም እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙርቱ ወደ ቤቱ ወሰዳት እያለ ይቀጥላል። ስለዚህ ክርስቶስ ሲሰቀል እናቱም አለች፣ ደቀ መዝሙርቱ አሉ። በሉቃስ ወንጌል ላይም በደንብ ያስቀምጠዋል። ማቴዎስ ላይም አራቱም ወንጌላት ያስቀምጧቸዋል ክርስቶስን ሲከተሉ እንደነበሩ። በአጠገቡም ደግሞ እናቱና ዮሐንስም እንደነበሩ ያስቀምጠዋል ማለት ነው። ወደ ቶፒኩ መልሰው በትንሣኤ ግን ሜይ ቢ እንዴት ታዩታላችሁ ከሆነ ክርስቶስ በያዘው ስጋ በነሳው ስጋ በተዋህደው ስጋ ይገለጣል፣ ይመጣል። ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ አንድ ቼክ አድርገው። አምላክ በባህሪው የሚታይ አይደለም። በባህሪው አስቀድሞ ስጋን ሳይዋሃድ የሚታይ የሚመጣ የሚሄድ አይደለም። ነገር ግን በያዘው ስጋ ሲመጣ ክርስቶስ ይታያል። ባየሁትም ጊዜ እንዴት ነው የሚለው? ባየሁትም ጊዜ አንብበው ለእኔ እንትን ይላል። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ስለዚህ ሲመጣ እንደዚህ ይላል። ያ ሲመጣ ሞቼ ነበር የሚለው ክርስቶስ ለፍርድ ይመጣል። ቁጥር 7 ላይ አድርገው። በደመና ይመጣል። የኔና የናንተ ጌታ በደመና ይመጣል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል፣
የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይመጣል፣ ያዩታል። በተወጋው ጎኑ ይመጣል። ያኔ ሁሉም ያዩታል፣ የወጉት ሁሉ። አሁንም ሙስሊሞች እየወጉት ነው ያሉት፣ ያዩታል። ገስት ላይ ሰው አለ። ቀጥል። ሙስሊም ምትል ያ ሙስሊም አለሽ ፖዞ ነው ተመለሽ። ሙስሊሞች በእኔ በኩል መታችሁ ገስት ላኩ። እሺ ገስት መላክ ትችላላችሁ በእኔ በኩል። እሺ ሙስሊም ይሰማሻል? ሰላም ናችሁ? እንዴት ነሽ? እንኳን ደህና መጣሽ። አልሐምዱሊላህ አመሰግናለሁ። ጥያቄ አለኝ። ሰምተሽዋል ቶፒካችንን? አዎ ሰምቻለሁ። እስኪ ስለ አላህ ባት ለአንቺ አጠር ላድርግልሽና 30 ሰከንድ አብራሪልኝ። ስለ አላህ ባት በነገራችን ላይ ስለ አላህ ባት እኛ የምናምነው ቁርአንን ነው ማለት በቁርአን ነው የምናምነው። እናንተ ያመጣችሁት ሐዲስ ትክክልም ነው ትክክልም ላይሆን ይችላል። ነገር ግን ስለ ባት እኔ በራሴ በማምነውና ሐዲስ ትቀበያለሽ? መጀመሪያ የአንቺን እምነት ግልጽ አድርጊልን። ሐዲስ ሙሉ ለሙሉ ትቀበያለሽ ወይስ አትቀበይ? እቀበላለሁ። ኦኬ፣ ስለዚህ ይሄን ሐዲስ ታነቢልናለሽ ማለት ነው። ኦኬ፣ መጀመሪያ ስለ አላህ ባት አብራሪልኝ። ሐዲሱን በአማርኛ ማድረግ ትችላለህ? ሐዲሱ ቡሃሪ ላይ ነው ያለው፣ አያጣላንም። ግን አንቺ ስለ አላህ ባት የምታውቂውን ችግር የለውም። ሐዲስ ላይ የማይገለጽ የትም የማይገለጽ አላህ ባት አለው ብለሽ ታምኛለሽ አንቺ? መጀመሪያ አላህ ባት አለው ብዬ አምናለሁ። ነገር ግን የአላህ ባት እንደኛ እንደ ሰዎች ከሰዎች ጋር ይመሳሰላል ማለት አንችልም። እኔ ማንን ይመስላል ብዬ አልጠየኩሽም። ሙስሊም ባት ማለት ምን ማለት ነው? ሙስሊም አዎ አለው። ባት ማለት ምን ማለት ነው? ባት ማለት ከቁርጭምጭሚት በታች ያለው ክፍል። እሺ፣ ቁርጭምጭሚት የቱ ጋር የሚገኘው? ቁርጭምጭሚት የሚገኘው እግር ጋር ነው። ኦኬ፣ የአላህ ባቱ የቱ ጋር? ባቱ ምኑ ጋር ነው? ከታፋ በታች ማለት ነው። አይዋ። ኦኬ፣ ስንት ባት ነው ያለው አላህ? ስንት ባት እንዳለው አልተናገረም። ያ ባት በቂያማ ቀን ይታያል አይደለ? አዎ። መልካም። ስለዚህ አላህ ፍጡርን ይመስላል ማለት ነው? በፍጹም አይመስልም። አንቺ ራስሽ ምን አልሽ መሰለሽ? ባት አለው። ባት ምንድነው ስልሽ ከቁርጭምጭሚት ጋር። ስለዚህ አላህ ቁርጭምጭሚቱ ጋር የሚገኝ ባት ትባላለሁ። ይቅርታ እንዳብራራልህ እድል ስጠኝ። ባት ማለት ከጉልበት በታች እስከ ቁርጭምጭሚት ያለው ክፍል ነው እና ደግሞ አላህ ሱብሃነሁ ወተዓላ እንደ ሰዎች የሚመሳሰል ምንም አይነት የአካል ክፍል የለውም። እንደኛ እንደ ሰዎች የሚመሳሰል ምንም አይነት የሰውነት ክፍል የለውም፣ ከኛ ጋር የሚመሳሰል ማለት ነው። ባቱስ ከኛ ጋር አይመሳሰልም። እሱ ከኛ ጋር የሚመሳሰል ምንም ነገር የለውም። ማይመሳሰለው በመልክ ነው በቁመት ነው ማይመሳሰለው? በምንም ነገር አይመሳሰልም። ነገር ግን ባት አለው አይደለ? ከቁርጭምጭሚቱ እስከ ጉልበቱ ያለ። አዎ ጎበዝ። ልብ በሉ፣ ከቁርጭምጭሚት እስከ ጉልበት የሚደርስ ባት አለው። እግርስ አለው? ግን ደግሞ ባት ማለት እኛ ቁርአን ላይ እንደዚህ አይነት የሚል ቃል አልተገለጸም። ስለ ባት አላህ ሱብሃነሁ ወተዓላ ስላለው ባት በፍጹም አላወራም። ነገር ግን ስለ ባት ያወራው የውመል ቂያማ ኡመቶቼ እኔን የሚለዩብኝ እርሱን የሚለዩበት ብሎ ነብዩ መሐመድ ሲናገሩ ባት ማለት በነገራችን ላይ ባት ሁለት ትርጉም አለው። ባት ማለት ፈተና፣ ጭንቅ እንደማለትም ነው እና ሰዎች በጭንቅ ቀን በዛ በቂያማ ባስፈሪው ቀን የሚለዩበት መንገድ አንደኛ በባቱ ነው። ሁለተኛ ደግሞ በባቱ ይወርዳል ወይ አይወርድም የሚለውን እሱም በቁርአን የለም።
ኦኬ እስልምና የነቢያት አስተምሮ ነው ብለሽ ታምኛለሽ አይደለ? አዎ። ነቢያቶች አላህን ሰብከዋል ብላችሁ ታምናላችሁ አይደለ? አዎ። ስላላህ እስቲ የሰበኩ ነቢያቶች እና መልእክተኞች ወደ 124,000 ምናምን ነቢያቶች አሉ ብላችሁ ታምናላችሁ አይደለ? አዎ። እስቲ ስላላህ ምንድን ነው የነገሯችሁ? ከባትና ከግር ውጪ ስላላህ የነገሯችሁ ነገር አለ? ሲጀመር አንተ ከባትና ከእግር ከምናምን ውጪ የምታወራው ወሬ አለ? ምንም አይነት ማስረጃ እኮ ከዛ ውጪ ምንም አይነት ማስረጃ አትፈልግም ማለት። ምንም አይነት ማስረጃ ቢሰጡ አላህ ባታለው ሙስሊም ጥሩ ካለ ለመስማት ዝግጁ ነኝ። ምክንያቱም አላህ አልወለደም አልተወለደም፣ ባት አለው፣ እጅ አለው፣ እግር አለው፣ ጣት አለው ከሚል ውጪ የተሟላ አካል እንኳን ይኑረው አይኑረው አናቅም ነው የምትሉት። ወደ 124,000 ነቢያቶች እና መልእክተኞች ከነበሩ አንዳንድ እንኳን ቢናገሩ ነው፣ አንዳንድ አይደለም ለሁለት አንድ እንኳን ቢናገሩ እኮ ስንት መሰለሽ? በግማሽ ቀን ስታካፊ ወደ 124,000 ነቢያት ማለት ወደ 62 አካላትን መዘርዘር ነበረባችሁ። ወደ 124,000 ነው አይደለ? በጣም ብዙ ነው። እንደዛ ከሆነ አንዳንድ አካል እንኳን አልነገሯችሁም እኮ ብታውቁት፣ ባት፣ እግር እና እጅ፣ ጭንቅላት ይኑረው አይኑረው አታውቁም። አንገት ይኑረው አይኑረው አታውቁም። ባት ምንድን ነው አታውቁም። እኛ የምንመራው በቁርአን ነው። እኛ የምንመራው አላህ Subhanahu Wa Ta'ala በላከው በቁርአን ነው። እርሱ ደግሞ ስለ እርሱ ማንነት ባት አለኝ እጅ አለኝ እግር አለኝ ብሎ አልዘረዘረልንም። ኦኬ ምንድነው ያለው? ስለዚህ በቁርአን ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎናል። አላህ Subhanahu Wa Ta'ala አልወለደም አልተወለደም። ሙስሊምዬ እቺ እኮ መፈክር ነች። ሁሉም ሙስሊም አፋችሁን የፈታችሁባ መፈክር ነች። አሁን አላህ የኔ ያለው ብለሽ ነው የምታምኚው አንቺ? አሁን ከአርሽ በላይ መልካም። ያ ከአርሽ በላይ ያለው አካል እጅ እግር አለው የለውም? ክርስቲያን ይደርባል ነው ሳውራ የሚጠርገኝ አለው የለውም? እጅ እግር አለው። አልተነገረንም፣ አልተገለጸም። ኦኬ እጅ እግር ይኑረው አይኑረው አታውቁም። መንፈስ ነው ወይንስ መንፈስ አይደለም? ይቅርታ እኔ ጥያቄ ለመጠየቅ ነው የገባሁት፣ ለመወያየት አይደለም። ትጠይቂያለሽ፣ ችግር የለውም። ማለት እኔ ያን ያህል እውቀት የለኝም፣ ስለ እስልምና ያን ያህል እውቀት የለኝም፣ ግን ጥያቄ ለመጠየቅ ነው የገባሁት እኮ። ትጠይቂያለሽ እኮ አንዴ። ያ አምላካችሁ ከአርሽ በላይ ያለው እጅ እግር ይኑረው አይኑረው አታውቁም፣ አታውቂም አንቺ። ሶሪ መንፈስ ይሁን አይሁን የሚታወቅ ነገር አይደለም። ከአርሽ በላይ ምኑ ነው? ከአርሽ በላይ ያለው 124,000 ነቢያቶች እና መልእክተኞች ሰብከውታል ብላችሁ ካመናችሁ ምን ብለው ነው የሰበኩት? አላህ አንድ መሆኑን፣ ከእርሱ ውጭ የሚመለክ አምላክ አለመኖሩን። ይሄ እኮ ጀነራል ነው። ማንኛውም ጣዖት አምላኪም ሊል ይችላል። ይሄ ብቻ ነው አምላክ፣ ይሄን ብቻ አምልኩ ይላል ማንኛውም ጣዖት አምላኪም። ስለ አላህ ባህሪያቱ፣ ስለ ራሱ ሲፋት ስትጠየቁ እኮ እግሩን ብቻ ነው የምታውቁት፣ ባቱን ብቻ ነው የምታውቁት። ከዛም ደግሞ አናብራራም። ባት አልሽኝ። አሁን አንቺ ጎበዝ ነሽ። እንደው ባት ምን እንደሆነ እኔ ለምሳሌ አላውቅም። አማርኛ ቃል ቢሆንም ባት ማውቀው እኔ ምን እንደሆነ አውቃለሁ። ባት ማለት ለእኛ ለሰዎች ከጉልበት እስከ ቁርጭምጭሚት ያለው የአካል ክፍል ነው። ለእኛ ለሰዎች ማለት ነው። ለአላህ አልተገለጸም። ታዲያ ምንድን ነው ባት ብለሽ የምታመልኪው? ያን ባቱን ታመልኪዋለሽ አታመልኪውም? እኔ አላህን ነው የማመልከው። ባቱ አላህ ነው አይደለም? ባቱ አላህ ነው አይደለም ማለት ምን ማለት ነው? እኔ አላህን ነው የማመልከው። አላህ የምትይው ያ ባት ነው አይደለም? እሱን እንዴት ማወቅ እችላለሁ? አላየሁትም እኮ።
እኮ አሁን ችግሩ ነው። ያ የምታመልኪው የምታውቂው እኮ በባቱ ነው። ይኸው ተከፍቶልሻል። ጌታሽ መጥቶ አንተ ጌታ አይደለህም ብለሽ በምን ታውቂያለሽ ጌታሽን ስትባይ በባቱ አልሽ። ከዛ ባቱን ሲገልጠው አንተ ነህ ጌታዬ ብለሽ ለባቱ ሰገድሽ። ስለዚህ ያ ባቱ ምንድን ነው? አምላክ ተብሎ ይጠራል አይጠራም? ለምን ቀጥተኛ ባት የሚለውን ቀጥተኛ ትርጉም ብቻ ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ አንተ? ባት ማለት ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ? ምን ብዬ ልውሰድሽ? ባት መገለጥ የሚለውን አንተ የወሰድከው በቀጥተኛ ትርጉሙ ነው። አንቺ እኮ አቂዳሽ አላህ ከአርሽ በላይ ከሚሉት አንዷ ነሽ። ሰለፊ ነሽ አይደለ? ነሽ ሱፊ ነሽ? ሰለፊ ወይስ ሱፊ? ሰለፊ። ስለዚህ ሰለፊ የሰለፊን አቂዳ የምትከተይ የሆነ ደግሞ ሰለፊዎች የሚያምኑት አላህ ከአርሽ በላይ ሲሉ እነኚህ የማንም ባይመስሉም እጅ እግር ባት አለው ብለው ያጸድቃሉ። ከነኛ ውስጥ አንዷ ነሽ አንቺ። ስለዚህ የኛ ጥያቄ ደግሞ ባት አለው አላህ ስትሉን ባት ማለት ምን ማለት ነው ብለን እንጠይቃችኋለን። ባት ከጉልበት በታች ከቁርጭምጭሚት በላይ ነው ስትሉን ደግሞ ስለዚህ አላህ ባት የምትባል አካል እግሩ ላይ የተገጠመች አለች ወይንስ ለብቻ የተቀመጠች? አይ የተገጠመ ነው ካላችሁን ስለዚህ አላህ ፍጡር ነው። አንደኛ ባት በሚል ከኔ ጋር መሳሰላችሁት። ሁለተኛ ባት ሚል የሚገኝበትን ቦታ ከኔ ጋር መሳሰላችሁት። ሶስተኛ የተገደበ ነውና በፍጡራን የሚካበብ የሚዋሰን ነውና ቦታ የሚይዝ የሚፈጅ ነውና ፍጡር አድርጋችሁታል። ስለዚህ ፍጡር ነው ይሄ እያልናችሁ ነው። አይደለም፣ ፍጡር አይደለም። ፍጡር እንደኛ ያለው ነው። አይውልህ ባት ማለት ለኛ ለሰዎች ለፍጥራኖች ከጉልበት እስከ ቁርጭምጭሚት ያለው አካል ነው። ለአላህ ደግሞ አልተገለጸልንም። ለአላህ እሺ አፍንጫው ሊሆን ይችላል። ለአላህ ባት ሲባል እጁ ሊሆን ይችላል። እሱን አልተገለጸልኝም። እሺ የአላህ እግር ሲባል አይኑ ሊሆን ይችላል። ምናልባትም የውመል ቂያማ በባቱ ነው የምትለዩት የተባለው ሐዲስ ላይ ነገሩ በጣም መከፋቱ የጭንቅና የብርቱ የፈተና ቀን መሆኑንም ሊሆን ይችላል። ኦኬ አካል እንዳለው ታጸድቂያለሽ አታጸድቂም? እሺ ባህሪ እጆች እንደዚህ እንዳሉት እጆች እንዳሉት አምናለሁ፣ ግን እንደኛ እንደ ሰዎች ነው ብዬ አላምንም። እሺ እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ማለት እጅ ነው። እጅ ነው። እኔ እጅ ነው ካልሽኝማ የፍጡር እጅ ነው ማቀው ነኝ እኮ። የአላህ እጅ ከፍጡራን ጋር አይመሳሰልም አልኩህ እኮ። እኔ አላመሳሰልኩም። ይመስላል መች መጠየቅኩሽ። እጅ ማለት ምን ማለት ነው? ቆይ አንዴ አማርኛ ስለሆነ የምንግባባው እጅ ነው አልሽኝ። እኔ እጅ ማቀው ይሄንን ነው እጅ ማቀው። የአላህ እጅ ምንድን ነው? ምን ማለት ነው እጅ ማለት? እጅ ማለት ምን ማለት ነው? ማለት ጥያቄው አልገባኝም። አስረጅኛ። አላህ እጅ ያለው ስትይኝ እጅ ምንድን ነው? ከሰዎች ጋር የማይመሳሰል እርሱ ብቻ የሚያውቀው እኛ ሰዎች የማናውቀው ነገር ነው። አለቀ ማለት እኛ አላየነውም። ከፍጥራን ጋር ማመሳሰል አንችልም። ሙስሊም ይኸውልሽ፣ አየሽ ስትራግል እያደረግሽ ነው። አሁን እጅ ምንድን ነው ብዬ ለጠየቅኩሽ ስትራግል አደረግሽ፣ ፈተና ውስጥ ገባሽ። ምን ከማንም አይመስልም የሚል ማለት ነው። እኔ እጅን ትርጉም ስላላወቅኩ አሁን፣ ምክንያቱም እጅ የሚባለው ማቀው ይሄንን ነው። የአላህ እጅ ሲባል ምን እንደሆነ ስለማላቅ እጅ ማለት ምላስ ሊሆን ይችላል ወይንም ሌላ ነገር ሊሆን ይችላል ስለማላቅ ለአንቺ ተውኩልሽ። እጅ ምንድን ነው ብዬ ስጠይቅሽ ግን ምንድን ነው መልስሽ? እጅ ነው አልሽኝ። ምንድን ነው እጅ? እጅ ነዋ። እንደዛ ካልሽኝ ከዚህ ጋር እያመሳሰልሽ ነው። እያመሳሰልሽ ከሆነ ደግሞ አምላክሽ ፍጡር ነው ማለት ነው፣ እንደዚህ የሚሰራበት አካል ካለው። ኡስታዝሽንም ይህንን ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። እጅ ምንድን ነው? እጅ ነዋ። እጅ አታውቅም ይለኛል። እኔ ማውቀውማ እጅ ይሄ ነው ማውቀው ስለው ደግሞ አታመሳሰል ይለኛል። አሁን ለአላህ እጅ ያለው ስትይ ምንድን ነው?
አላህ ሱብሃነሁ ወተዓላ እጅ አለው፣ ነገር ግን ከሰዎች ጋር አይመሳሰልም። እጅ መኖሩን እንጂ እጅ እንዴት ያለ ይሁን ምን ይሁን አላውቅም፣ ግን እጅ አለው። ግን ከኛ ጋር ከሰዎች ጋር ፍጹም የማይመሳሰል። ኦኬ እጅ ምንድነው? አላውቅም። ጋበስ ይሄ መልስ ሊሆን ይችላል። ሜቢ አላውቅም፣ የተሻለ መልስ ሊሆን ይችላል። ምክንያቱም እጅ ካላችሁ በኋላ በቋንቋ ከኔ ጋር ካመሳሰልሹ በኋላ አማርኛ ነው እየተግባባን ያለ ነው። እጅ የምናውቀው የምንግባባው መስሪያ 5 ጣቶች ያሉት ክንድና ከትከሻ ጋር የተጋጠመ ነገር ነው የምናውቀው እጅ ሲባል። አታመሳስል ካልሽኝ ግን ሊስል አንዴ አታመሳስል ካልሽኝ ግን ለአንቺ ሙሉ መፍቱን ሰጥሽና ምን ታደርጊያለሽ? ታስረጅኛለሽ እጅ ምንድን ነው ብዬሽ። እኔ ማውቀው እጅ መዳፍ ያካተተ ጣቶች ያሉት ጠፍር ያለው ትከሻ ላይ የተሰካ የተለያየ ከንተኔ ጋር ነው። ላላህ እጅ ስትይ ምን እያልሽ ነው? ሜቢ ላላህ እጅ ስትይ እኮ ካላህ ጎን እንደዚህ ራሱን የቻለ ኢንቲቲ ያለው የራሱን የቻለ ፓርቲሽን ያለው ቁጭ ያለም ሊሆን ይችላል። ሌላ አካል እንደ አላህ የሆነ ሌላ ግዙፍ አካል ነገር ሊሆን ይችላል። ስለዚህ አላህ ሲቆጠር 1 2 ተቆጥረው ሊሆን ይችላል። 2 እጅ የተባለው የአብሮት ያለውን አጋሩም ሊሆን ይችላል። ሌላ ፐርሰን ሊሆን ይችላል እጅ ብላችሁ የምትጠሩት። ምክንያቱም ላዩ ላይ እስካልተሰካ ድረስ ላዩ ላይ የተሰካ ትከሻን ያካተተ ከሆነ ደግሞ እሱ ፍጡር ይሆናል ማለት ነው። እጅ የምትሉት የሚሰራበት ላዩ ላይ የተሰካ የተገጠመ ከሆነ እሱ የፍጡር ይሆናል ማለት ነው። በጣም ቀላል ጥያቄ፣ ነገር ግን ትሪኪ፣ ግን ልመልሱት ማትችሉት። ምክንያቱም አላህን ፍጡር የሚያደርግ ስለሆነ። ክርስቲያን ቀጥል። ይሄ ሁሉ ያመጣባቸው ምንድን ነው? እነዚህን የአካላት ክፍሎች ከተናገሩ በኋላ አላህ ይታያል ብለው በመናገራቸው ነው። ማለትም ልክ እኛ ፈጣሪ በባህሪው በፍጹም ይታያል ብለን አናምን። የማቴዎስ ወንጌል የዮሐንስ ወንጌል ምዕራፍ 1 ከቁጥር 17 አካባቢ ጀምሮ ብታነቡት እግዚአብሔርን ያየው አንድስ እንኳን የለም ይላል። እግዚአብሔርን ማንም ያየው የለም። አንደኛ ጢሞቴዎስ ላይ ምዕራፍ 1 ላይም ምዕራፍ 6 ላይም ተቀምጧል። እግዚአብሔር አይታይም፣ እንደማይታይ መጽሐፍ ቅዱስ በግልጽ ተቀምጦ ይናገራል። እና ያ የማይታየው አምላክ ሰማያትና ምድርን የሞላ በሁሉ ቦታ የሞላ ያለ ቦታም ያለ ስፔስም ያለ አምላክ ነው። እሱ መንፈስ ነው። የዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 22 አካባቢ ጀምሮ ብታነቡት እግዚአብሔር አምላክ መንፈስ ነው። ያ መንፈስ የሆነው አምላክ ሰማይና ምድርን የሞላ ነው። ስለዚህ እዚህ ቦታ አለ እዚህ ቦታ የለም ብለን የምንወስነው አካል የለውም። የምንገድበው አካል የተገደበ አካል የለውም። ከዚህ በላይ ነው ያለው፣ ከዚህ በታች ነው ያለው፣ ወደ ግራ ነው ያለው፣ ወደ ቀኝ ነው ያለው ብለን ዳይሬክሽን ሰጥተነው የምናስቀምጥለት የሚታይ የሆነ አካል በፍጹም የለውም። ይሄንን በደንብ ሙስሊሞች ልትረዱት ይገባል። ስለዚህ አምላካችን ምንድነው ማለት ነው? ኢንፋናይት ነው። ነገር ግን አንድ አካል የሚታይ ከሆነ ያ የሚታየው አካል ምንድነው? ፋይናይት ነው። ፋይናይት የሆነ ወይም ደግሞ የተገደበ ነገር በሙሉ ፍጡር ነው። ሜቢ ሙስሊሟ ካለሽ የአላህን ባት ሙሉ ለሙሉ ታዩታላችሁ አይደል? እኮ እናየዋለን ነው እንጂ እኮ አይተነዋል አላልንም። የውመል ቂያማ እናየዋለን ኢንሻአላህ። ታዩታላችሁ ነው፣ ችግር የለም። ሙስሊማ ያ የሚታይ ነገር ኢንሻአላህ እናየዋለን። አላህ የጀነት ካደረገን እናየዋለን። ነገር ግን አላህ እጅ እንዳለው ስለተናገረ በቁርአን ላይ አላህ እጅ አለው ብለን እናምራለን። ነገር ግን እንዴት ነው ምን ይመስላል ብለን አንጠይቅም። ወደ አእምሯችንም አይመጣም ይሄ ጥያቄ። ሙስሊማ ለምን እንደሆነ ታውቂያለሽ? አስቸጋሪው ፓርት አናብራራም፣ እንዲሁ አልፈ ነው ደፍነ ነው እናልፋለን። ሜቢ አንዱ መንገድ ነው አውቃለሁ፣ የእናንተ አቂዳችሁ ስለሆነ ማለት ነው። የታሪ አቂዳ እንደዛ ስለሆነ ይሄንን ጭንቅላታችሁን ግን እኛ ጋር ስትመጡ እዛችሁ ታመጡም። ዲፕ የሆኑ ጥያቄዎችን እዛችሁ ትመጣላችሁ። ተስፋይን ይመለሳል እኛ ጋር። እናንተ ጋር አሁን አላህን አንድ ነው ትላላችሁ፣ አካላቶችን ታሰብታላችሁ፣ ይወጣል ይወርዳል ትላላችሁ፣ ይታያልም ትላላችሁ። የሚወጣ የሚወርድ በሁሉ ያልሞላ የሚታይ ከሆነ እሱ የፍጡር ባህሪያትን እዟል ማለት ነው። እጅ ትላላችሁ፣ እግር ትላላችሁ፣ ጠፈር ትላላችሁ፣ ባት ትላላችሁ። እነኝን ሁሉ በስም አመሳስላችኋል። በስም ካመሳሰላችሁ በኋላ ደግሞ ማንንም አይመስልም ትሉናላችሁ። ይሄ የተሳሳተ አረዳድ ነው። በመጀመሪያ ደረጃ እግር አለው፣ እጅ አለው፣ ጠፍር አለው፣ ጣት አለው፣ ባት አለው ካላችሁ በኋላ ይታያል ካላችሁ በኋላ
ይመጣል ይሄዳል ካላችሁ በኋላ አይ ማንንም አይመስልም የሚለው ስህተት ነው። እጅ ስትይኝ ማቀው እጅ ነው ይሄንን ነው። አይ ይሄንን እጅ አይደለም የሚሰራበት ካልሆነ እግር የሚሄድበት ካልሆነ ራሱን የቻለ እግሩ ራሱ ካላህ እኩል የሆነስ ቢሆን እጁ እኩል እግሩ እኩል አይኑ እኩል አካላቶች ቁጭ ቁጭ ያሉ ለየብቻ ቢሆንስ? ምክንያቱም ማንም አላየውም ማለት ኦኬ ፋይን። ኮምፖዚት ያልሆነ ዲስቲንክት የሆነ አይኑ እዚህ ጋር አንድ፣ እግሩ እዚህ ጋር አንድ፣ ባቱ እዚህ ጋር አንድ፣ እጁ እዚህ ጋር አንድ፣ ጣቶቹ እዚህ ጋር 5 ኢች እኩል የሆኑ ግዙፍ አካልስ ቢሆኑ ስንቆጥራቸው ሚሊየንስስ ቢሆኑ ከዛ እነኚህ ድምሮቹንስ ቢሆን አንድ ያላችሁት ነው። እንደዛ አይደለም አንዱ በአንዱ የተሰካካ ነው ካላችሁ ደግሞ አላህን የገነባው ምንድነው? ፓርቶች ይሆናል ማለት ነው። አላህ ምን ይሆናል? የፓርቶች ስብስብ ይሆናል። የክፍለ አካላት ስብስብ ይሆናል። ክፍለ አካላቶች ደግሞ የመገነጣጠል የመለያየት ባህሪ ያላቸውና አላህን የገነቡት ክፍለ አካላት ይሆኑና እነኛ የመለያየት የመገጣጠም የመከፋፈል ባህሪ ስላላቸው ለመበስበስ ለአደጋ የተጋለጡ ናቸው። ለአደጋ የተጋለጠ ነገር ኦልዌይስ ደግሞ ፍጡር እንጂ ፈጣሪ ባህሪ አይደለም። ምክንያቱም የሚሄድ የሚመጣ በፍጡራን የሚካበብ ምክንያቱም ግራ ያለው ቀኝ ያለው እላይ ያለው እታች ያለው ፊት ያለው ኋላ ያለው ከሆነ ለአደጋ አደጋ ሊደርስበት ሲምፕሊ ለአደጋ ኤክስፖዝድ የሆነ ነው። ይሄ አካል የሚታይ እንደመሆኑ የሚታይ ከሆነ አደጋ ልታደርሱበት ትችላላችሁ። የሚመጣ የሚሄድ ከሆነ ምንድነው እሱ የፍጡራን እንትን ውስጥ እንቅስቃሴ የሚያደርግ ነው። ይሄ ደግሞ ለአደጋም ለመከፋፈልም በተፈጥሮ እንደምናውቀው የተዋሃዱ እንትን ያሉ ነገሮች የክፍልፋይ ፓርት ያላቸው ነገሮች ሁሉ የመነጣጠል ባህሪ ስላላቸው ሲምፕሊ የፍጡር ባህሪ ነው። የፍጡር ባህሪ ነው። እጁ እግሩ አይደለም፣ እግሩ እጁ አይደለም፣ ፊቱ እጁ አይደለም። አንዱ ከአንዱ የተለያዩ ናቸው። ፊቱ ጀርባው አይደለም፣ ፊቱ እግሩ አይደለም። አንዱ ከአንዱ የተለያዩ ናቸው። አሌስ እንደዚህ የተገጣጠሙ እስካልሆኑ ድረስ እኔ ላይ እንደምታዩት በእኔ እንደምታዩት እንደተገጣጠምኩት አላህም እንደዛ የተገጣጠመ እስካልሆነ ድረስ አንድ ተብሎ አይጠራም። እኔ አንድ ተብዬ የተጠራሁት እጄ፣ እግሬ፣ ባቴ እያንዳንዱ አካላቴ የተገጣጠመ ስለሆነ ነው። አላህ እንደዛ የተገጣጠመ ካልሆነ አንድ ተብሎ ሊጠራ አይችልም። ባይር ክርስቲያን ያ ግልጽ ነው። በነገራችን ላይ የሚታይ ነገር ሁሉ ፋናይት ነው። ይሄንን አሻሪዎችም ይናገሩታል። ለምሳሌ እነ ፈክሩ ራዚ እና ተፍሲር አራዚ አሻሪዎች ናቸው። ማለትም አታሪዎችን በጣም የሚቃወሙ እነዚህ ባት አምላኪ ብለው የሚናገሯቸው ማለት ነው። እነሱ ይሄን ነገር ይናገሩታል። ከቻልክ ተፍሲሩን አንብበው ያራዚ ነው። እሺ አንዴ ላንብብላችሁን እንደሚል እኔ ጥያቄ ለመጠየቅ ነው የገባሁት። ልጠይቅ? እሺ ትጠይቃለሽ። እሺ ኦኬ፣ አንዴ ትጠይቂያለሽ። እሺ ምን ይላል መሰላችሁ? the first evidence indicates that everybody is created። ይሄ የሚታይ አካል ሁሉ ማለት ነው። አካል የሆነ ነገር ሁሉ ፍጥረት ነው አለ። የሚታየውን ማለት ነው። because everybody is finite። እነዚህ ቦዲ የሆኑ ነገሮች በሙሉ ፋይናይት ናቸው። ለምሳሌ አላህ እግር አለው፣ ባት አለው። ባቱ ቦዲ ነው፣ የሚታይ ነው። ያ ቦዲው ደግሞ ምንድን ነው ማለት ነው? ፋይናይት ነው። ማለትም ሙስሊሞች በአይናቸው ሊያካብቡት የሚችል ከሆነ በአይናቸው ጥርት አድርገው ሊያዩት የሚችሉ ከሆነ ምንድን ነው ማለት ነው? ፋይናይት ነው የሚሆነው። and every finite is created። ስለዚህ የትኛውም የተገደበ ነገር ሁሉ ፍጡር ነው ባይ ዲፎልት። የአላህ ሌላውን ተዉትና ባቱ ፍጡር ነው ማለት ነው። ስለዚህ አላህ ፍጡር ይሆናል። በዚህ የመጀመሪያ ይሄንን ትይዛላችሁ። ሁለተኛ አይደንቲፊኬሽን ኢዝ ኖት አቺቭድ ባይ ሪቪሊንግ ዘ ሺን። አንድ ነገር ሊለይ የሚችለው ባት በመግለጥ ወይም ደግሞ እግር በመግለጥ አይደለም ማለት በት ራዘር ባይ ሪቪሊንግ ዘ ፌስ። አንድ አካል ሊታወቅ የሚችለው በምንድን ነው? በፊቱ ነው። አይደንቲፋይ የሚደረገው በፊቱ ነው አለ።